በጣም ጨንቆኛል። ለምን ማሬ? ለምን ደጨነቀሽ? የኔ ኬክ ወይ ማሬ ልቾዬ ወይ የኔ ፍቅር ስራ አጣች ስራ አጣች ስራ አጥቼ ማሬ ሁሉም ነው ስራ ያጣው። ወይ የኔ ፍቅር ልይ ወይ እንዳንቺ ጠንካራ መሆን ፈልጋለሁ የኔ ፍቅር። በራስሽ ብቻ ተማመኝ። ሴት ልጅ በራሳችን ተማመን ሲማከሩ አዶናይና ጆሲ ታረቁ። ቀድሞውኑ ተጣልተው ነበር እንደ አዶናይና ጆሲ ጋይስ። እኔ እኮ የኢትዮጵያ ቲክታክ ላይ እኮ የሆነ ሰው አስተያየት ከሰጣችሁ ተጣልታችኋል ማለት ነው ቤተሰብ። እኔ እኮ በጣም እኮ የምታዝናኑኝ ጌታ። የሆነ ሰው ሀሳብ ከሰጣ ጸበኛ ነው። እዚህ ሀገር እየኖርክ ማንም ቲክታከር ሴቶቹ ይጣሉ እንጂ ማንም ቲክታከር ለቲክታከር እና ሶሻል ሚዲያ ላይ የሚታወቁት ማንም ሰው አይጣላም ጋይስ። እኔ ስነግራችሁ እዛ ሴቶቹ እዛው እርስ በርሳቸው ይሽሮጋጎዱ እንትን እንደዚህ በጎሪጥ ይተያዩ እንጂ አለው እዚህ ሚዲያ ላይ የሚሉ ወንዶቹ ጋር እንደዚህ የለም። በነገራችን ላይ ጋይስ አሁን ጆሲ አዩቲናስን ብታሸንፍ ስላለ አዶናይን ጠርቶት ነው። እኔም እኮ ብያለሁ ወይስ አዶናይን ጠርቼው ነው እንደ ዩቲና ብታሸንፍ ደስ ይለኛል ያልኩት ስለሚገባት ነው ያልኩት። እውነታው እሱ ነው። በዛ ላይ ደግሞ አሁን ዩቲናስ እንትን ናት፣ ኡጋንዳ ናት ጋይስ፣ ካምፓላ ናት። እንግዲህ ይችን ነው እንግዲህ እዚህ ኢትዮጵያ ካሉ ቲክታከሮች ጋር ስታወዳድሯት የነበረው። እኔ እኮ በጣም እኮ ነው የምስቀው እና የጭንቅላታችሁ እንትን ይሄ ነው የሚያሳዝነኝ። እንግዲህ በአፍሪካ ቲክታክ እንትን ላይ የተመረጠችን ልጅ ነው እንግዲህ ኢትዮጵያ ካለ ቲክታከር ጋር እያወዳደራችሁ የተቻችኋትና ለእሷ ነው ለሱ ነው የሚገባው እያላችሁ የነበራችሁት። ያው ማሽቃበጥ ስለምንወድ አሽቃባጭ ስለሆንን የአንድ ሰሞን አድናቆት ያሳበድን ሰዎች ስለሆንን ነው እንጂ የምትሰራውና ብቃቷን የምታደንቅላት ዩቲ ናት። ስለዚህ ዩቲን ማድነቅ አዶናይን መጥላት አይደል። ዩቲን መደገፍ አዶናይን ምንድነው እንዳለ መደገፍ አይቆጠርም ለኔ ማለት ነው። የሰራት ሰው ግን ማድነቅ ማበረታታት አለብህ ነው። የምሬ ነው። እና ለኔ ቲክታክ ላይ ኢትዮጵያ ቲክታከር ከዩቲናስ የሚበልጥ ቲክታከር አለ ብዬ አልወጣም። ሲሳይ እና ዩቲናስ ለኔ በጣም ጀግኖች ናቸው። ልቤ ሚዛን አልባው ለቅጽበት ፈገግታ በመወደድ ምናምን ከሆነ ምን እና ምን ትመስላለች ማቲ? መቼም እርግጠኛ ነኝ ከእናትሽ እበልጣለሁ። ያ ጸጉራችን ብሎ ነው የሳሳው እድሜያችን የኔ ፍቅር እድሜያችን። ቴንክ ዩ ዮናስ። ስኳር ስላለብሽ ነው ወይስ ስኳር ስላለብሽ ወይ ሊያው ሙስሊም ሆና
ስለማን ምን ስላለብሽ ሙስሊም ስለ ምን አልገባኝም። ማርያ ስለ ዩቲናስ ስሟን በክፉ እንደምን ባይዘው ልንገራችሁ ሳነሳ ስትለው ያን በጎ ሶሻል ሚዲያ ለእናንተ ማለት ይሄ ፍቅርሽ አሻግሮኛል ስንቱን በደማ ሶሻል ሚዲያ ለእናንተ ማለት ልክ ቲክታክ ላይ እንዳለው ፊልተር ነው። ፊልተር የሶሻል ሚዲያን ነገር በፊልተር ልክ ነው የምታደርጉት። እዚህ ጋር የምታዩት ብቃትን፣ እውቀትን፣ ችሎታን አይደለም የምታደርጉት። ፊልተሩ ከተመቻችሁ አድናቂ ናችሁ። ፊልተሩ የወደዳችሁት ፊልተር ደጋፊ ናችሁ። የሰራን ሰው ማየት አትችሉ። የሰራን ሰው ማድነቅ አትችሉ። ይሄ ደግሞ የእናንተ ባህሪ ነው። የሶሻል ሚዲያ ሰዎች ባህሪ ነው። ሚዲያ ላይ ያላችሁ ሰዎች ባህሪ ነው። ስፔሻሊ ኢትዮጵያኖች ባይዘው ኢትዮጵያኖች ናቸው። በዚህ የምንታወቀው ኢትዮጵያኖች ነው። እና ብዙ ጊዜ ካያችሁ የሰራን ሰው ስታደንቁ ከሰራ ሰው እና ምንድነው ያወራን ያለነው? ኢየሱስ ክርስቶስ ብቻ ነው ያው ሙስሊምና በነገራችን ላይ ልንገራችሁ ጋይስ፣ አንድ ነገር ልንገራችሁ። የሰው ልጅ ጊዜ አለው ሃይማኖቱ ስለ ሃይማኖቱ ትኩረት ሰጥቶ የሚኖርበት ስለ ሃይማኖቱ መርህ የሚገዛበት በዛ ላይ ደግሞ ሁሉም ሰው ፐርፌክት አይደለም። በህይወቱ ለመኖር ብቃትን ማሳየት አለ። እኔ ሃይማኖተኛ ስለሆንኩ ብቻ የቤተ ክርስቲያን አገልጋይ ካልሆንኩኝ የምኖርበት የምተዳደርበት ካልሆነ ምንድነው? አሁን ብዙ ጊዜ የምትሉት ምንድነው? ሃይማኖቷ ይበልጣል። ሃይማኖቷን አልቀየረችም። ሃይማኖቷን አልካደችም። መስራት ስላለባት ግን ትሰራለች። ይሄ የድሮ አስተሳሰባችሁ ነው። ባይዘው ሴት ልጅ እንደው እንዳትሰራ፣ ሴት ልጅ እንደው እንዳትኖር፣ ሴት ልጅ እንደው እንትን አትልም ነው እሱ። ሂዱና ድሮ ሰዎች ሰው ሆነው እንደ በሬ ሆነው የሚያርሱበት ዘመን ነበር። ታውቃላችሁ? በዛ ዘመን ለሚባለው ትውልድ ነገሩ እንጂ በአሁኑ ሰዓት እንደዛ የሚባል ነገር የለም። ለመኖር መስራት አለባት፣ ብቃቷን ማሳየት አለባት። ያ ማለት ሃይማኖቷን ትቀይር፣ ሃይማኖቷን ትካድ እያልኩ አይደለም። ሰው በሃይማኖት አታሳቡ፣ በሃይማኖትም አትደብቁ። ብቃቷ ነው ባይዘው። አንደኛ ነገር በጣም የሚያስቀኝ ማለት ነው ምን እንደሆነ ልንገራችሁ። ዩቲ የተባለች ናት። ግራጁዌሽን ያደረገች ናት። ቲክታክ ላይ የምታውቋት ዝም ብላ ሴት አይደለች። በሁሉም ነገር ትበልጣችኋለች፣ ከኔ ጭምር ማለት ነው። በእውቀት፣ በአስተሳሰብ፣ በችሎታ ሁሉም ነገር ማለት ነው። እና አንዳንዴ ያው ሚዲያ ስልክ ላይ ስለምታዩት በስልካችሁ ስለምታዩት እኩል የሆናችኋት የሚመስላችሁ ሰዎች አላችሁ። እና ደግሞ እኩል ለአንዳንድ ሰው ዘላችሁ ስታወሩ ታስቡኛላችሁ። የምር ማርያምን ሰብሪና ወላሂ እውነቴን እኮ ነው። እንዴት ነሽ? በጣም ነው የማሳዝነው። ሊያየ ፎሎ አስደርጊኝ። ማነሽ? ቲጂ ሊያየ አምሮብሻል። ጌታን ሌንዬ እንደዛ ነው። እና እኔ የዩቲነስ አድናቂ ነኝ። ከኢትዮጵያ ካሉት ቲክቶከሮች በአጠቃላይ የዩቲነስ አድናቂ ነኝ። ዩቲነስና ሲሳይን በጣም ነው የማደንቃቸው። በመውደድ ደግሞ ጃኒን እወዳታለሁ። ላይቭ ስትሪመር ጃኒን ደስ ትለኛለች። በተቀረ ኖርማል፣ ሌሎቹም ኖርማል ናቸው። በስራቸው ማደንቃቸው ሁለቱም ነው፣ ዩቲነስንና ሲሳይን። እሹማ ሲጀመር እሷ እኮ
ኳሊቲ እና ኳንቲቲ የሚባል ነገር አለ። የኔ ፍቅር አታወዳደሪያት። ኳንቲቲ እና ኳሊቲ እና ኳንቲቲ የምትያት ሴት እኮ ነው። እስካሁን አለሽ ወይ? አዎ ስቶፕ እያለሁ ምን ፈለከኝ? ሲሳይ ማነው? ከዩቲናስ ጋር አሁን የተጣሉት ጓደኛ ማቾች ሁለቱም በጣም ነው በስራቸው የማደንቃቸው። በነገራችን ላይ ሄለንስ ታሳዝነኛለች። ሄለን ባይዛዌ በጣም ነው የምታሳዝነኝ። ምስኪን ናት። ሲሳይ ገራሚ ነው። ያ ብቃት ያለው ነው። አዶና የቲክቶክ ንጉስ ነው ሊሆን ይችላል። ለእኔ ግን ንጉስ አይደለም። የቲክታክ ንጉስ ካላችሁኝ ነገርኳችሁ። ለእኔ አዩቲናስ ናት የቲክታክ ንጉስ። አዶናይን እንደ አዶናይነቱ ነው የምወደው እንጂ ማሬ ለምን ቲክታክ ላይ ያሉትን ሰዎች ስም እንዳለ እዚህ ጋር አጽፊያቸው ማሬ? ሙሉዎቹን ለምን አጽፊያቸው? ቲክታክ ላይ ያሉትን በአጠቃላይ የእንትናስ የእንትናስ የሰው ልጅ 3 ነው ምናምን ነው ምን በጥብጭና ለችሽ መተሻል በደም እዛው ንኪ እንኳን እንዳምጭ እዛው ንኪ እንኳን እዛው እንዳትነኪ እኔ ራሴ እሰጥሻለሁ። ስንት ላይ ነው ያልሽ? አምጪ አንቺ ሰርጀሪ ላይ ትቀኛለች 3000 ሰው ስለሚያት ማሪ ከ10,000 ከ15,000 3000 ሰው ደረሰ የሰርጀሪ ቪው ዩ ሲሪየስ 10,000 ከ15,000 ከ7,000 ቪው 3000 ደረሰ። በዚህ አይነት እየወረደ ነው ማለት ነው። እኔ ፍቅር ቪው ባይዘዌ እውቀት አለኝ። አመሰግናለሁ። አዎ ማሪ እንትን አደረኩለት እኮ ቮይስ አደረኩለት። ሰኒ ምስኪን ሰው ነው። በጣም ነው የሚገርመው። ጋይስ እያያችሁ ግን ትዝብት እያያችሁ ነው። ከ7,000 ከ10,000 ምናምን ሰው 3,000 ደረሰ። ሰው እየሰለቻት ነው ማለት ነው። እኔ ፍቅር አያችሁ፣ የሰው ፍቅር አለኝ ማለት ከባድ ነው። ሰው አይተወኝም ማለት ከባድ ነው። ሰው አይሰለቸኝም ማለት ከባድ ነው። እግዚአብሔር አይሰልቸኝ ነው ይባለው ነው የኔ ባል ያ ጁሲ ልዩነታው 7,000 ሰው ስለሚያይ 10,000 ሰው ስለሚያይ 20,000 ሰው ስለማያይ ነበር የሚባለው። አሁን 3,000 ቪው ስላላችሁ ልንገላችሁ መጣችሁ ጋይስ። ለሞራላ ስለምን አልተጠነቀቃችሁም ጋይስ? እኔ አንድ ቀንም ስለ ቪው አስቤም ተናግሬም አላውቅም። አያሳስበኝም። 4,000 ሰው ነው የሚያያት። አይሩን ነው ማሪኒ ማሪምን ሰርጀሪ ባይዘው ጭንቅላቷን የሚኮረኩር ኮመንት ሰጥቻት በዚህ በፌክ አካውንቴ ብሎክ አድርጋኛለች። የኔ ማለት ኤኒዌይስ ቪው ለእናንተ ነው እንጂ ለእኔ አይደለም። የሚቀር ገስታ ነው ስትይ አልነበረው ማሪ? አሁኑ ታመጩ አሁኑ ታሮጩ 3,000 ብለሽ ኮመንት ስትሰጪ ይህን ስመልስልሽ ደግሞ ገስታ ነው። አዎ መግዛት ባለባት ሰዓት እሷም ፖፖም አንድ ላይ ይጨምሩ ነበር። እነሱ ሳይሆኑ ሰው ነበር የሚጨምርላቸው። እና ቃለን እሱን ማሪ ግን የኔ ፍቅርተሽ ነው ቦርኮ ስታስጠይ የኔ ፍቅር ባይዘው የኔ ቦርኮ አይደለም። አንደኛ ጸዳ ያለ ቤት ነው የምኖረው፣ ሁለተኛ ጸዳ ያለ መኪና ነው የምንዳው፣ ሶስተኛ ደግሞ ጸዳ ያለ ቦታ ነው የምገኘው። አመሰግናለሁ። ቦርኮ የእነማን እንደሆኑ ታውቂያቸዋለሽ ማለት ነው? ቦርኮ እነማን እንደሆኑ ታውቃቸዋላችሁ? ኤልሻዳይ ግን ለምንድን ነው ከአንቺ ጋር ቪዲዮ የምትለቀው? ስለምትወደኝ ሊያይ ጥምቀትሽ ማሬ ስለምትወደኝ
ሊያየ ከትንንሽ ልጆች ጋር ትጣይ። ማን ነው ትንሽ? ማን ነው ትንሽ? የኔ ፍቅር ሊያ ግን ለምን አታገቢም? ወንድ ምን ይሰራልኛል? በህይወቴ አንድ ወንድ ነበር አስወጥቼዋለሁ። የኔ ፍቅር ሰርጀሪ ትንሽ ልጅ ናት። ምናልባት ከሰርጀሪ መልስ ነው ትንሽ የሆነች። ትልቅ ሴትዮ ነበረች እኛ ስናውቃት። የምር አግቢ የኔ ፍቅር። አሁን